ሰላም ሰላም እንደምሰምታችሁ ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮችን ትኩረት የሚያደርገው 5 በተለምዶ የምንወስዳቸው መድኃኒቶች እና አጠቃቀማችን ላይ ያለ ችግሮች እንዲሁም ደግሞ እነዚህ መድኃኒቶች በትክክል በአግባቡ ሳንጠቀም በምንቀርበት ጊዜ ሊከሰቱ የሚችሉ የጎንዮሽ ጉዳቶች ላይ ነው ማለት ነው። ስለዚህ ከቪዲዮ ጋር አብራችሁን ቆዩ። ቀደም ብዬ እንግዲህ እንደነገርኳችሁ በተለምዶ ኦቨር ዘ ካውንተር ድራግ የምንላቸው ወይም ደግሞ ያለ ሐኪም ማዘዣ የሚሰጡ መድኃኒቶች አሉ ማለት ነው። ነገር ግን እነዚህ መድኃኒቶች በአግባቡ በማንወስድባቸው ጊዜ ከምናገኘው ጥቅም ይልቅ የመድኃኒቶቹ ጉዳት ሊያመዝን ይችላል ማለት ነው። የመጀመሪያው እንግዲህ የኢመርጀንሲ ኮንትራሴፕቲቭ ፒል የምንለው ወይም ደግሞ ድንገተኛ የእርግዝና መከላከያ መድኃኒት በተለምዶ ሞርኒንግ አፍተር ፒል የምንለው፣ ፖስት ፒል፣ ኢመርጀንሲ ፒል የምንለው ማለት ነው። ይህ መድኃኒት እንግዲህ መጀመሪያ ሲዘጋጅ በድንገተኛ ግንኙነት የሚከሰትን እርግዝና ለመከላከል ነው ማለት ነው እና በብዛት ተደጋግሞ እንዲወሰድ ተብሎ የተዘጋጀ መድኃኒት አይደለም። በአመት ውስጥ አንዴ ወይም 2 ጊዜ ብቻ መወሰድ ያለበት መድኃኒት ነው ማለት ነው። አሁን ላይ ግን ብዙ ሰዎች በወር ውስጥ እንኳን ከ2-3 ጊዜ በላይ የሚወስዱበት ጊዜ አለ። እንዲሁም ደግሞ ይህንንም ወስደው ደግሞ እርግዝና የመከሰት ቻንስ ሲኖረው እናያለን እና መተው እንዴ ዶክተር ይህንን እኮ ሆስፒታል ወስጄ ነበር እንዴት እርግዝና ሊከሰት ቻለ ይሉኛል ማለት ነው። ስለዚህ ይህንን በደንብ ለማስረዳት ሞክራለሁ ዛሬ ማለት ነው። ድንገተኛ ጊዜ የእርግዝና መከላከያ መድኃኒት ቀደም ብዬ እንደነገርኳችሁ በተደጋጋሚ ወይም ደግሞ ይሄ እንደ ሬጉላሩ የእርግዝና መከላከያ በየቀኑ እንዲወሰድ በየጊዜው እንዲወሰድ ተብሎ የተዘጋጀ አይደለም። በውስጡ የሚይዘው የሆርሞን መጠን ከፍ ያለ ነው ማለት ነው። በተደጋጋሚ በምትወስዱበት ጊዜ የራሱ የሆነ የጎንዮሽ ጉዳት አለው። ከዛ ውስጥ አንዱ የማህፀን ግድግዳ እንዲወፍር ሊያደርግ ይችላል። ከሆርሞን ጋር ተያይዞ ፔሪዮዳችሁ በጣም እንዲዛባ ወይም ደግሞ የሚፈሳችሁ ደም እንዲበዛ ሊያደርግ ይችላል። እንዲሁም ደግሞ የማህፀን ፖሊፕ የምንለው ወይም ደግሞ የማህፀን እጢ እንዲወጣ ምክንያት ሊሆንብን ይችላል ማለት ነው። ከዛ ባለፈ ደግሞ ይህ መድኃኒት እንዳልኳችሁ በድንገተኛ የሚከሰት እርግዝናን ለመከላከል ተብሎ የተዘጋጀው ሴቷ ኦቭሌሽን ላይ ከሆነ ግንኙነት የተፈጸመው መድኃኒቱ ላይ ሰራ ይችላል ማለት ነው። የመስራት ቻንሱ በጣም ትንሽ ነው ማለት ነው። ስለዚህ ስቲል እርግዝና ሊከሰት ይችላል ማለት ነው። የምንወስድበትም ጊዜ ይወስነዋል። መድኃኒቱ እስከ 72 ሰዓት ድረስ ግንኙነት ከተደረገ በ72 ሰዓታት ውስጥ መወሰድ አለበት። ሞር እንዲሰራ በ24 ሰዓት ወይም በ48 ሰዓት ውስጥ መወሰድ አለበት ማለት ነው። ነገር ግን ልጅቷ ኦልሬዲ ኦቨሌሽን ላይ ከሆነች ወይም ደግሞ ኦቭሌት አድርጋ ከሆነ ያለመስራት ቻንሱ በጣም ከፍ ያለ ነው ማለት ነው። ስለዚህ በተደጋጋሚ መድኃኒት እንድትወስዱት አይመከርም። ለጤና ጥሩ አይደለም። ከሆርሞን ጋር የተያያዘ የጎንዮሽ ጉዳት ያመጣል ማለት ነው። ሁለተኛው ደግሞ ፓራስታሞል። ፓራስታሞል እንግዲህ እንደምታውቁት የራስ ምታት መድኃኒት ነው። የሐኪም ማዘዣ አይፈልግም። ማንም ሰው ራሱ ገዝቶ ሊወስደው የሚችለው መድኃኒት ነው። በአግባቡ ሲወሰድ ራስ ምታትን እንዲቀንስ የሚረዳ መድኃኒት ነው። ነገር ግን ሰዎች አብዝተው ፓራስታሞልን በሚወስዱ ጊዜ ወይም ደግሞ ጉንፋን ሲይዛችሁ የጉንፋን መድኃኒት ትወስዱና ድጋሚ ደግሞ ፓራስታሞልን ትወስዳላችሁ ማለት ነው። ያ አብዛኛው የጉንፋን መድኃኒት በውስጣቸው የፓራስታሞል አለ ማለት ነው። ስለዚህ ሌላ ደግሞ ተጨማሪ ፓራስታሞል በምትወስዱበት ጊዜ የጉበት ኢንጁሪ ወይም ደግሞ ጉበታችን እንዲቆጣ ሊያደርግብን ይችላል ማለት ነው። ስለዚህ ፓራስታሞል ስትወስዱ አብዝታችሁ አትውሰዱት። በተደጋጋሚ መውሰድ ጉበት በሽታ ሊያመጣ ስለሚችል ጉበታችን እንዲቆጣ ወይም አኪዩት ሊቨር ኢንጁሪ የምንለው ነገር እንዲከሰት ስለሚያደርግ በተለይ ደግሞ በጉንፋን ጊዜ የጉንፋን መድኃኒት ከወሰዳችሁ ተጨማሪ ደግሞ የራስ ምታት መድኃኒት ባትወስዱ ይመከራል ማለት ነው። ሶስተኛው መድኃኒት ደግሞ አይቡፕሮፌን፣ ዳይክሎፌናክ የምንላቸው እነዚህ ለህመም ማስታገሻ ተብሎ የሚወሰዱ መድኃኒቶች ናቸው። የአጥንት ህመም ሊሆን ይችላል፣ የጡንቻ ህመም ሊሆን ይችላል። እንዲሁም ደግሞ በፔሪዮድ ጊዜ የሚሰማን ከፍተኛ የሆነ የሆድ ቁርጠትን እንደዚህ አይነት ተመሳሳይ ክራምፕ የምንላቸውን ነገሮች ለመቀነስ የምንወስደው መድኃኒት ነው። ዳይክሎፌናክ፣ አይቡፕሮፌን የምንላቸው መድኃኒቶች ማለት ነው። እነዚህ መድኃኒቶች ያለ ሐኪም ማዘዣ የሚሰጡ ናቸው። ህመምን ለማስታገስ ይረዱናል። ነገር ግን አብዝተን በምንወስድበት ጊዜ እነዚህ መድኃኒቶች ኩላሊት ድክመት ሊያመጣብን ይችላል ማለት ነው። ስለዚህ መጠንቀቅ አለብን ማለት ነው። እንዳልኳችሁ ደግሞ ጉንፋን ይዟችሁ ከሆነ የጉንፋን መድኃኒት የምትወስዱ ከሆነ እና ደግሞ ሌላ ህመም ለመቀነስ ብላችሁ ይህ መድኃኒት የምትወስዱ ከሆነ እንዲሁ ዶዙን መጨመር ነው። ምክንያቱም የጉንፋን መድኃኒቶች በውስጣቸው ፓራስታሞል፣ የህመም ማስታገሻ፣ ጉሮሯችንና አፍንጫችንን የሚከፍቱ ነገሮች አንድ ላይ ሆኖ ነው ማለት ነው የሚዘጋጁት። ስለዚህ ደብል ዶዝ ይሆንባቸዋል ወይም ደግሞ ዶዙ እንዲጨምር ታደርጉታላችሁ። ይህ መድኃኒት በምትወስዱበት ጊዜ ያን ጥንቃቄ አድርጉ። ሁለተኛው ደግሞ እና
ዋነኛው ነገር ዳይክሎፌናክም ሆነ አይቡፕሮፌን የሚባሉ እነዚህ የህመም ማስታገሻዎችን በምትወስዱበት ጊዜ ሁል ጊዜም ቢሆን ከምግብ ጋር መሆን አለበት፣ ወይም በቃ ምግብ ከበላችሁ በኋላ ነው እንጂ መሆን ያለበት። በባዶ ሆዳችሁ ይህ መድኃኒት በፍጹም መውሰድ የለባችሁም። ምክንያቱም ይሄ መድኃኒት በከፍተኛ ደረጃ የጨጓራ ግድግዳን የማስቆጣት ባህሪ ያለው ማለት ነው። ስለዚህ ወይ ከምግብ ከበላችሁ በኋላ መሆን አለበት፣ ካልበለዚያ ደግሞ ከወተት ጋር ነው መወሰድ ያለበት ማለት ነው። ከዚህ በፊት የጨጓራ በሽታ ይዟችሁ የሚያከሆነ ወይም የጨጓራ ህመም ካለባችሁ ይህን መድኃኒት በፍጹም መውሰድ የለባችሁም። ምክንያቱም እንዳልኳቸው የጨጓራ ግድግዳችሁ በጣም እንዲቆጣ ስለሚያደርግ ይህንን የጨጓራ ግድግዳ መቆጣት ያባብሰዋል ማለት ነው። ስለዚህ ይህ መድኃኒት ከምግብ በኋላ ሁልጊዜም ቢሆን ከምግብ በኋላ ነው መውሰድ የለባችሁ። አፒታይት ከሌላችሁ ደግሞ በወተት መውሰድ አለባችሁ፣ የጨጓራ መቆጣትን ለመቀነስ ማለት ነው። ሌላው ደግሞ አሁን ላይ በጣም እየተቸገርን ያለ ነው ምንድን ነው አንቲባዮቲኮችን ያለ ሐኪም ማዘዣ መውሰድ ወይም ደግሞ አንቲባዮቲክ በሐኪም ትዕዛዝ ተሰጥቷችሁ ዶዙን ሳትጨርሱ ማቆም። ይሄ ለምን ይዳርጋል ማለት ነው? በስትክክል ሌላ ኢንፌክሽን የባክቴሪያ ኢንፌክሽን ተከስቶ እናንተ ሐኪም ቤት በምትመጡበት ጊዜ አብዛኛው ባክቴሪያ ሬዚስታንት ይሆናል ማለት ለምንሰጣችሁ መድኃኒት ሬዚስታንት ይሆናል። አሁን እዚጋ እንደምታዩት ፎቶ ላይ ይህ ሰው ኒሞኒያ ነው የያዘው ወይም ደግሞ የሳምባ ኢንፌክሽን የምንለው ማለት ነው። የሳምባ ኢንፌክሽን እንግዲህ ባክቴሪያን ታርጌት የሚያደርጉ አንቲባዮቲክሶችን በመስጠት ሚድን በሽታ ነው። ነገር ግን ይህ ሰው እንደምታዩት አንቲባዮቲክ በጣም አብዝቶ ከመጠቀሙ የተነሳ ለትንሽ ነገር ባመማችሁ ቁጥር ፋርማሲ እየሄዳችሁ አንቲባዮቲኮችን ተገዛላችሁ፣ ያለ ሐኪም ማዘዣ ዝም ብላችሁ ትወስዱታላችሁ። ሰውነታችሁ ሬዚስታንት ይሆናል ለዛ መድኃኒት ማለት ነው። ስለዚህ እነዚህ በጠቅላላ በጣም ከፍተኛ የሚባሉ መድኃኒቶች አሉ እዚህ ውስጥ ቫንኮማይሲን፣ ሜሮፔን የምንላቸው መድኃኒቶች በጣም እነዚህ ከፍተኛ ኃይለኛ ለምንላቸው ባክቴሪያል ኢንፌክሽን የሚሰጣቸው መድኃኒቶች ናቸው። ግን ለእነዚህ ሳይቀር ባክቴሪያው ሬዚስታንት ነው ማለት ነው። ስለዚህ ይህ ሰውን በቀላሉ መዳን የሚችል ሰው እስከ ሞት ደረጃ ሁሉ ሊደርስ ይችላል። ምክንያቱም በምን ልናክመው አንችልም፣ እንዳለ አንቲባዮቲኮቹ ሬዚስታንት ናቸው ማለት ነው። ስለዚህ እባካችሁ አንቲባዮቲኮችን አቢዝ አታድርጓቸው። ያለ ሐኪም ትዕዛዝ ሲጀመር አንቲባዮቲክ መውሰድ የለባችሁም። ከተሰጣችሁ ደግሞ ባክቴሪያል ኢንፌክሽን ይዛችሁ ከተሰጣችሁ ለምሳሌ አንድ አንቲባዮቲክ ለ7 ቀን በቀን 2 ጊዜ ውሰዱ ተብሎ ከተሰጣችሁ ህመሙ እንኳን ቢቀንስ በሽታው ደህና ብትሆኑ እናንተ የሚሰማችሁ ነገር ቢቀንስም የተሰጣችሁን ዶዝ ለ7 ቀን በስትክክል ወስዳችሁ መጨረስ አለባችሁ ማለት ነው። ያን በማድረጋችሁ በሚቀጥለው የሆነ ነገር ቢከሰት እና ብትመጡ ስትታከሙ በስትክክል ለማስተካከል ይሄ ሬዚስታንት የምንለው ነገር እንዳይኖር ለማድረግ ይረዳናል ማለት ነው። ስለዚህ ዋካችሁ አንቲባዮቲክ ስትወስዱ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ሌላው ደግሞ ጀነራሊ መድኃኒቶችን ስንወስድ ድራግ ኢንተራክሽን ይባላል። ወይም ደግሞ አንድ መድኃኒት ከሌላ መድኃኒት ጋር አብሮ መወሰድ የለበትም። ወይም ደግሞ አንድ መድኃኒት ስትወስዱ ማቆም ያለባችሁ ነገሮች አሉ። ለምሳሌ አንድ ሰው አንቲባዮቲክ እየወሰደ ከሆነ አልኮል አብሮ መጠቀም የለበትም ማለት ነው። የትኛውንም ማለት አንቲባዮቲክ ስትወስዱ አልኮል መጠንቀቅ አለባችሁ ማለት ነው። ምክንያቱም አንደኛ የመድኃኒቱን የመስራት አቅም ይቀንስብናል፣ ሁለተኛ ደግሞ የጉበት መቆጣትን ይጨምራል ማለት ነው። ስለዚህ አንቲባዮቲክ በምትወስዱበት ሰዓት ምን ማቆም አለባችሁ? አልኮል ማቆም አለባችሁ። ሌላው እንግዲህ አብዛኛው ችግር ምንድነው? ይሄ ጉንፋን በሚይዘን ሰዓት መድኃኒቶችን በጣም አብዝቶ መጠቀም ወይም ራሱ የጉንፋን መድኃኒቶችን በተደጋጋሚ መውሰድ። የጉንፋን መድኃኒት እንዳልኳችሁ ኮምቢኔሽን ነው፣ አንድ መድኃኒት ብቻውን አይደለም እና ኮምቢኔሽን ስለሆነ በምትወስዱበት ሰዓት አንደኛ ፈሳሽ በደንብ መጠጣት አለባችሁ። የኩላሊት ኢንጁሪ ወይም አኪዩት ኪድኒ ኢንጁሪ የምንለው ነገር ለመቀነስ በደንብ ፈሳሽ መውሰድ አለባችሁ። ሁለተኛ ደግሞ ከጉንፋን መድኃኒቶች ተጨማሪ የራስ ምታት መድኃኒቶችን፣ የህመም ማስታገሻ መድኃኒቶችን መውሰድ የለባችሁ ማለት ነው። ምክንያቱም ዶዙ ደብል ይሆንብንና ከሚያስፈልጋችሁ በላይ ዶዝ ትወስዳላችሁ ማለት ነው። ስለዚህ እነዚህን ነገሮች ጥንቃቄ ማድረግ አለባችሁ ማለት ነው። ለራሳችሁን በምትወስዱበት ጊዜ፣ ለልጆቻችሁን በምትሰጡበት ጊዜ እነዚህን ነገሮች ጥንቃቄ ልታደርጉላቸው ይገባል። በተለይ ልጆች የጉንፋን መድኃኒቶችን በሚወስዱ ሰዓት ፈሳሻቸውን ማብዛት አለባችሁ ማለት ነው። የኩላሊት መጎዳት እንዳይመጣ በደንብ ፈሳሽ አብራችሁ ልሰጣቸው ይገባል ማለት ነው። የዛሬው ቪዲዮ እንደጠቀማችሁ እንደተማራችሁበት ተስፋ አደርጋለሁኝ። እንደተለመደው ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁኝ ማለት ነው። እስከ ሳምንት ድረስ ባባይ።